ውዳሴ ሐዲስ የወንጌል ኤልሻዳይ በአርያም በነጭ ዙፋን ተቀምጠ የውቅያኖስን ጥልቀት የምትመረምር እነሆ ሰባቱ የወርቅ መቅረዞች በፊትህ የሚቀጣጠሉልህ ገናናው አምላካችን እግዚአብሔር ሆይ ከፀሐይ መውጫ እስከ መጥለቂያዋ ድረስ ስምህ ለዘለዓለም የከበረና የተመሰገነ ጌታ እግዚአብሔር ሆይ በአንተ ጉልበት ብርታት በልጅህ በኢየሱስ ክርስቶስ ባደረገው ማዳን እኛን ከነበርንበት ከሞት መንደር ከድጋሚ ስፍራ ያወጣን ክብራችን እነሆ በዘላለም መዝገብ ላይ ደግሞ ስማችንን የጻፍክልን አምላካችንና አባታችን እግዚአብሔር ሆይ እናመሰግንሃለን፣ 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 እናመሰግንሃለን። ክብርና ምስጋና ለአንተ ብቻ ይሁን፣ ለአንተ ብቻ ይሁን። እልፍ አእላፋቱ መላእክት ሱራፌል ኪሩቤል ይሰጣናል። ምግባቸው ምስጋናቸው፣ ምስጋናቸው ምግባቸው ሆነው ጸንተው በቅድስና እንደሚያገለግለው ጌታ እግዚአብሔር ሆይ እኛም በቅድስና እንድናገለግልህ ስለረዳን አባባ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። በዚህ ጉባኤ አንተ ብቻ ተመላለስ። መንፈስ በኃይል ይለቀቅ፣ ይለቀቅ። የቃልህ ፍቺ ያብራልን፣ ይብራራልን። የትኛውም እኛን ሊቋቋም የሚላክ የተላከ እግዚአብሔር አባታችን ወይ በጌታ በኢየሱስ ደም የተሰበረ ይሆን ይሰበር፣ ይሰበር በኢየሱስ ደም ይሰበር፣ ይሰበር። ይህ ጉባኤ እንዳይጠቀም እግዚአብሔር ሆይ ከጥልቅ ሆኖ የሚወረወር አጋንንታዊ ፍላጻ በናዝሬቱ በኢየሱስ ደም የተሰበረ ይሁን፣ የተሰበረ ይሁን፣ የተሰበረ ይሁን። ሟርተኛ፣ ሞራ ገላጭ፣ ደጋሚ፣ መተተኛ፣ አስማተኛ በስምህ ስልጣን አሰር ነው የታሰረ ይሁን፣ አሰር ነው የታሰረ ይሁን፣ መታ ነው የተመታ ይሁን። ከዚህ ማይክሮ ሰከንድ ጀምሮ እግዚአብሔር ሆይ ጉባኤውን አንተ ተረከበው። አንተ ብቻ በኔ አልፈህ አውራ። ከሥጋ ያልሆነ ነገር እግዚአብሔር ሆይ አንተ ብቻ በመንፈስ ተነጋገረን። ሥጋና ደም ጸጥ ይበል። ጊዜውን፣ ሰዓቱን፣ ሁኔታውን ለአንተ አሳልፌ የሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ታላቅ ስም አሜን። በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ ትካት ወበድሃሪሰ መዋዕል ዘነገረነ በወልዱ ዘረሰዮ ወራሴ ለኩሉ ወወቱ ፈጠሮ ለኩሉ። መጽሐፍ ቅዱሳችሁን በዕብራውያን መጽሐፍ ምዕራፍ 1 ቁጥር 1 ገብታችሁ ስትመለከቱት ይህንን ቃል ታገኙታላችሁ። ወደ አማርኛ ሲተረጎም እንደዚህ ነው የሚለው፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግረው አሁን ደግሞ ሁሉን ወራሽ ባደረገው በልጁ መጨረሻ በዚህ ዘመን ለእኛ ተናገረን ይላል። ይህ ማለት ትናንትና በብሉይ ኪዳን እግዚአብሔር በነ ሙሴ፣ በነ ኤልያስ፣ በነ ሕዝቅኤል፣ በነ ዳንኤል ሲሰራ የነበረው እግዚአብሔር ዛሬም ይሰራል ማለት ነው። ግን የሚሰራው በኢየሱስ ክርስቶስ ብቻና ብቻ። አሜን አትሉ? ሃሌሉያ። ትናንትና በብዙ አይነት ፕሮሰስ ነበረ ነቢያቱ ያገለግሉት የነበረ የበግ፣ የዋኖስ፣ የእርግብ የመሳሰሉትን መስዋዕት በማቅረብ እግዚአብሔርን ያገለግሉ እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይናገራል። አሁን ግን የነቢያትን ክህነት ጠቅልሎ
የተቀባ የተለቃለቀ በዘይት የሚሾም በዘይት የሚቀባ ነቢይ የለም። አሁን የቅባቱ ተካፋዮች ብቻ ናቸው ያሉት። የተቀባው ኢየሱስ ብቻ ነው። አሜን ነው። ስለዚህ ዛሬ ከዚህ ቅባት እንካፈላለን። ለጌታ ክብር ስጡ። ጌታ የተባረከ ይሁን። ምናልባት አንዳንድ ሰዎች ደንገት ያሉና እኔ አስተሳሰብ ላይ የቀየርኩት እንጂ ልብስ አልቀየርኩም። በዚህ አጋጣሚ ካጠገባችሁ ያለውን ሰው አስተሳሰብህን ብቻ ቀይር። ልብስ መገለጫ ነው፣ ማንነት እና በዛ ቤተክርስቲያን ያደጉበት ስርዓት ስለሆነ እና አልጣልኩትም፣ አላወለኩትም። የማገለግልበት ቤተክርስቲያን ውስጥ እንደዚህ ነው የማገለግለው። ስጋበዝም እንደዚህ ነው የማገለግለው። ግር እንዳይላችሁ ከልብሱ ጋር የሚገናኝ ምንም ነገር የለም። ልብሱ ላይ የሚቀመጥ መንፈስ የለም። ሰይጣንም ቢሆን በሰዎች ነው የሚሰራው፣ እግዚአብሔር ቢሆን በሰዎች ነው የሚሰራው። አሜን። እኛ ያመን የአዲስ ኪዳን አማኞች የመንፈስ ቅዱስ ማደሪያዎች፣ ያላመኑ ሰዎች ላይ ደግሞ በተገላቢጦሽ እንግዲህ ያኛው ይኖራል ተብሎ ይገመታል። አማኞችንም አሁን አታክ እያደረገ አስቸግረዋል መሰልና እንሰብረዋለን። ሃሌሉያ! ኢየሱስ ጌታ ነው። የማታውቁኝ ሰዎች ካላችሁ ምናልባት ሚዲያ ላይ ነው ብዙ ጊዜ የምታወቀውና የማታውቁኝ ሰዎች ካላችሁ በቀድሞ መርጌታ አሁኑ በጌታ ወንድማችሁ ምስጢሩ ነኝ። ተቀለያ ስም ምናምን አያስፈልግም። ጌታ ይባል። ድሮ ስሜን እንኳን ለመናገር ብዙ ሰዓት ነው የሚፈጀውና በጣም ብዙ ስም ያለ ነጋቢ አለ፣ ዘማሪ አለ፣ መርጌታ አለ፣ ሊቀ ጠበብት አለ፣ ሊቀ አእላፍ አለ፣ ሊቀ ትጉሃን ምናምን እያለ ያቀጣጥላል እና ያንን ሁሉ በአጭሩ ኢየሱስ ቆረጠልኝ። ክብር ለኢየሱስ። አሁን በቃ ወንድም ምስጢሩ ብቻ። ክብር ለኢየሱስ። እነዚህ ዛሬ የእግዚአብሔርን ቃል በጥቂቱ አካፍላችኋለሁ። የሕይወት ምስክርነቴንም ደግሞ ቀንጨብ አድርጌ እነግራችኋለሁ። የእግዚአብሔር ፈቃድ ሆኖ ድሮ ወደ ነበርኩበት ሰፈር ስለመጣሁ ደስ ብሎኛል። ድሮ ስጠለቁልበት የነበረ ሰፈር ላይ አሁን ወንጌል ልሰብክ ነው። እና እዚህ አስኮ ገብርኤል ነበርኩኝ። በቀድሞ መርጌታ ሆኜ የማገለግልበት ቤተክርስቲያን ለማለት ይከብደኛል። እሺ ችግር የለውም። አሁን እንዲጠብቅ እዛ አስኮ ገብርኤል ቤተእምነት ውስጥ በዝማሬ መዋሥዕት መርጌትነት ሳገለግል ነበር። 1997 ጀምሮ እስከ 2001 ድረስ አስኮ ገብርኤል አገልጋይ ነበርኩ፣ መርጌታ ነበር እና እዛ በማገለግልበት ጊዜ በወንድሜ በኩል ወንጌል ተሰበከልኝ። አስኮ ገብርኤል ከመግባት ያስቀድሞ ምስራቅ ወለጋና ክልል 6 ድንበሩ ላይ በሎጅ ጋምፎይ ወረዳ ሀገረ ስብከት ጽሕፈት ቤት ዋና መሪ በማገልገል ዳሩ ተክለ ሃይማኖት የሚባል ደግሞ መርጌታ ሆኜ በማገልገል እዛ ነበር ማገለግለው። 93፣ 94፣ 95፣ 96 ድረስ እዛ ነበር ማገለግለው እና እዛ በማገለግል ጊዜ የኔ ታናሽ ወንድም አንድ ዲያቆን ነበረ። እሱ በዲቁና እየቀደሰ ነው የሚያገለግለው እና እኔ ወደ አዲስ አበባ እድገት ተብሎ በሀገረ ስብከቱ አማካኝነት ወደ አስኮ ገብርኤል መጣሁኝና እዚህ ተቀጠርኩኝ። ወንድሜ እዛው ቀረ እና ይህ ወንድሜ እዛው ሲቀር እኔ ፈቃደኛ አይደለሁም ነበር እንዲቀር ከኔ ጋር እንዲመጣ ፈልጌ ነበር። እሱ ግን እዛ ማህበረሰቡንም ስለተለማመደ ትምህርት እዛው ይማር ስለነበር በቁሜ ነው እዛ ትምህርት ይማር ነበር። ከዛ ትምህርቱን የሚጨርስ ብዬ እዛው ትቼው መጣሁ። በአጋጣሚ በጣም ይጠጣል። ያው ቄስ ሆኖ ማይጠጣ ማይሰክር
መገለጫው ነው። እና በጣም ይጠጣ ነበር፣ ይሰክር ነበር ከመጠን በላይ። እና አንድ ቀን ሞቅ ብሎት ዝም ብሎ አምሽቶ 6 ሰዓት ላይ ፖሊስ ያዝና ገርፎ እስር ቤት አስገባ። ከዛ ከእስር ቤት ሲወጣ እየተንገዳገደ ምናምን ጴንጤዎች አገኙት። እግዚአብሔር ባርካቸው። እግዚአብሔር መቼስ ታማኝ ነው። እና ጴንጤዎች አግኝተው ስለ ኢየሱስ ክርስቶስ አዳኝነት ነገሩት። መሰረተ ክርስቶስ ቤተክርስቲያን አገልጋይ የሆኑ ወንጌላውያን ናቸው ያገኙትና እዛ ጌታን ተቀበለ። ዲያቆን ወንድሜ ጌታን ከተቀበለ በኋላ ከአንድ 2 ዓመት በኋላ ዜናው ወደ እኔ መጣ። ወንድምህ ጴንጤ ሆኗል፣ መናፍቅ ሆኗል ተባለ። እኔ በወቅቱ እዚህ አስኮ ገብርኤል ስኖር ዝም ብሎ ቤተ ክህነቱን ብቻ አይደለም እንትን የምለው የምሰራው፣ እዛም ገብቼ ቀድሳለሁኝ፣ ማህሌቱንም አዜማለሁኝ። ከዛም ደግሞ ያለፈ ደግሞ ጥበብ የምትባላለች አሁን ጥንቆላ ብለናል እና ጥበብ በሚል ሰበብ ነው እንትን የምትባለው። ያችንን ሞክር ነበር፣ በጣም ሞክር ነበር። በጣም እዚህ እንዳለ ባለሀብት ማያገኝ የለም። በጣም ነው የምታወቀው። ባይዘው ክብር ይሁን ለኢየሱስ፣ ሃሌሉያ። እና ወንድምህ መናፍቅ ሆኗል ሲባል እንግዲህ አባቴ ቄስ ነው፣ የአባቴ አባት መርጌታ ነው። 2 ወንድሞቹ ደግሞ ጳጳሳት ናቸው። እዚህ አዲስ አበባ ሀገረ ስብከት አቡነ ቶማስ የሚባሉ አጎቶች ናቸው። ከዚህ ቤተሰብ ውስጥ እንግዲህ አንድ ጴንጤ ገባ ማለት በጣም ከባድ ነው፣ እጅግ በጣም ከባድ ነው። ማኅተም የሚባልና ገድለ ኪዳነ ምሕረት የሚባል መጽሐፍ አለ፣ ልሳነ ኪዳነ ምሕረት የሚባል መጽሐፍ አለ። እዛ ውስጥ ገጽ 39 ላይ ገብታችሁ ብታነቡት በእርግጥ በግዕዝ ነው የተጻፈውና ከአንድ ሃይማኖት መሪ ቤተሰብ ውስጥ ሃይማኖቱን የቀየረ የካደ ማርያምን የካደ ቢኖር ጸረ ማርያም ብላችሁ ቀጥቅጣችሁ ግደሉት ይላል መጽሐፍ። እና አምነዋለሁ በወቅቱ በቃ ሌላ ሰው ከሚቀድመኝ እኔ ልቅደምና ልግደለው ብዬ ከዚህ ተነስቼ ከአስኮ ተነስቼ ወለጋ ሄድኩ። ጉንትን ነው ያለው። ይሄ ልጅ በቃ ጌታን ተቀብሎ በጣም ኃይለኛ በቃ ሳቴራስ ጴንጤ ሆኗል። በጣም የተከታተለ ጴንጤ ሆኗል። እና አንድ ኢንቨስተር የአክስታችን ባል አለ፣ እሱ ጋር አረፍኩኝ። ዘላለም ያለበትን አሳየኝ አሉት። ዘላለም ጴንጤ ሆኗል አለ ነው። እና የት ነው ያለ? አዳራሻቸውን ላሳይህ አለኝ። ከዛ አዳራሻቸው ሄድኩኝ፣ ጠየቅኩኝ። ዘላለም የሚባል የለም አለ። የለም እንደሱ የሚባል ሰው የለም አናውቅም አለ። አይ ታመጡታላችሁ፣ ከየትም ታመጡታላችሁ ብዬ ብዙ ወንበዴዎችን ቀጠርኩበትኝ። 10 ሺህ ብር እየሰጠው ምናምን እያልኩ እሱን ያገኘ ይሄን እሰጣለሁ፣ አሁን ቀብድ ይሄ ነው እያልኩ እየሰጠው ሲፈለግ ጠፋ። ለካ እኔ ቀድሜ ለዚህ ላክስቴ ጋር ስልክ ደውዬ እመጣለሁ እና ገለዋለሁ ብዬ ቀድሜ የተናገረ ነበር። አንዳንድ ጊዜ ሰይጣን ክፏል ይቀደማል ውሸታም ስለሆነ። እና ይሄ አክስቴ ባል ደግሞ አይ እሱ እንደዚህ ይመጣል፣ ነገ ይመጣል ሊገልህ እና ጥፋ ብሎታል። ይሄ ልጅ ደግሞ ለመሪዎች ወንድሜ እንደዚህ ጠንቋይ ነው ተራሮ ከመጣ ወይ በጥንቆላ ወይ በሽጉጥ ይገለኛል፣ በጣም ጨካኝ ነው እና እባካችሁ ምን ማድረግ አለብኝ ሲላቸው ምሽግ ይገባል። ለካ ምሽግ ገብቶ እየጸለዩ ነው። በወንድሜ ላይ ያለ መንፈስ እየተባለገ ሽባት ገብታል። ጴንጤ ገባ ነው እንዲያው የድሮ በተለይ የድሮ ጴንጤ እና ወደዛ ያለው ጴንጤ ይለኛል። ሽባ አድርገውት ከዛ በቃ ስፈልግ አጣሁት። ተስፋ ስቆርጥ በቃ ምን ችግር አለ አንድ እርምጃ አውርጄ የጴንጤ አዳራሽ እንዳልሆን አደርገዋለሁ ብዬ ከዛ አንደርብ የሚባል አለ እናንተ አታውቁትም፣ ጌታ ይባርካችሁ። በአንድ አዳራሽ ውስጥ እንግዲህ አንደርብ ተጣለ ከተባለ በሚሊየን እባብ ማምጣት ይቻላል። በሰው ልክ እባብ ማምጣት መጥራት ይቻላል፣ እንዲናደፍ ማለት ነው። ሌላ ደግሞ ድንጋይ ማድረግ ይቻላል። የሚበሉትን ነገር ወደ ትል መቀየር ይቻላል በዛኛው ዓለም። በቃ እንደዛ አድርጌ አጎሳቁላቸዋለሁ። ቤቱን በነፋስ በአውሎ ነፋስ
አስወስዳለሁ ብዬ ከዛ ለዛ ያንን ጥንቆላ ለመስራት አንደርጉን ለመስራት በጣም ብዙ ፕሮሰስ አለ እና አንድ ጠንቋይ የሚወድ አንድ ባለ ሀብት አለ ድሮ ሳገለግል የማውቀው አቶ እንትን አልኩት ሰው ይቀርና እንዲህ አስቤያለሁ ፔንቲዎችን አንደርግ ልትልባቸው ምንም በቃ ስፖንሰር ሊሆናል የፈለገ ሚሊየን ይፍጃል ደስ ነው በቃ እና አንተ ቤት እንሰራዋለን። ከዛ መንፈሱን ጠራ ነውና ስንጠይቀው 2 ጥቁር ድመት ጠየቀ መስዋዕት ማለት ነው እና 1 ጥቁር ውሻ ይሄንን አድርጋለና ከዛ ከሄድን እያመጣለሁ ብሎ ነቀምት ከተማ ሄዶ ሰውየው ጥቁር ድመትን ጥቁር ውሻ ገዝቶለት ከዛ ድሮ እኮ አዲስ አበባ ላይ ሁሉ የተጠቀምኩበት አንደርብ ነው። በጣም የሚሰራ አንደርብ ነው። በቃ ያን ከሆነ የሚያደርግ ነገር ነው። እዛ ፔንቴው ላይ ሞክራለሁ ጸጥ ነው። በጣም ደነገጥኩ። በቃ ፔንቴው ላይ አንደርቡ ለመጣት ከዛ መንፈሱ ምንድን ነው ብለን እንጠይቀዋለን። ይህችን ትንሿን እጣትህን ካልሰጠኸኝ አይሆንም ማለት ነው። ቆሻሻ መንፈሳ ሪል ነው ምንግራቸው። ከዛ መጨረሻ ተለማምኖ ምን ብለው በቃ ደሙን ፈልጋለዋል እና ከዚህ ላይ ደምላጭ እንዲሰለጠኩና ደም ሰጠው። ይኸው ደሜን አፍስሼ ስጋዬን ቆርሼ አጥንቴን ከስክሼ እንዲህ ብዬ ምናምን የድግምቱን በቃ ሰጥቼሃለሁ አልኩት። ከዛ አይ ምልክታቸው አልተመቸኝም፣ እነዚህ ሰዎች ምልክታቸው በጣም ከባድ ነው። ምንድን ነው ስል በቃ ምልክታቸው አልተመቸኝም ብሎ የሆነ ጥላሸት የሚመስል ነገር አየውና ወደ ሰማይ ልክ እንደ ጥላሸት እንደዚህ እየተበተነ ሲሄዳል። ከዛ አቶ እንትና የሚባለው ባለ ሀብት ይህን ያህል ገንዘብ አውጥቼ እንዴት እነሱ ላይ አይሰራም፣ እንዴት ፔንቲዎች ላይ አይሰራም ምናምን ብሎ እኔን እንትና ላይ ማለት ነው በክፋት አሰበኝ። ስም አልኩት ይሄ ባይሰራ ይሄኛው ይሰራል ብዬ ላጥ አድርጌ አወጣሁና እንዲህ ስልበት በቃ ገንዘቡ ይቀርብኛል። ሽጉጧን ያወጣሁ ይሄኛው ያኛው ባይሰራ ይሄ ይሰራል ማለት እና እግዚአብሔር በቃ ሁለንተና ነገሬን የቀየረልኝ አሁን ወደዚህ ስመጣ እንጂ ይህን ፊዚካሊ ማንነት የራሱ እንደዚህ በቃ የድል ማንነት ነበረ። በቃ በጣም ሰፊ ነበርኩ፣ ወፍራም ነበርኩ። በቃ እርጅናዬን ሁሉ ነው እግዚአብሔር የቀየረልኝ። እውነት ነው ነገራቸው። ከዛ ተስፋ ቆርጬ ወደ አዲስ አበባ ተመለስኩ። ወደ አስኮ ተስፋ ቆርጬ በቃ በፔንቴ ላይ ለካ ሟርት አይሰራም። ከዛን ጊዜ በኋላ ጥያቄ ተፈጠረብኝ። እንዴት እነሱ ያልሰራም ብዬ መጥቼ እዚህ ሌላ ጋር ስሞክረው ሰራ፣ ሌላ ጋር ስሞክረው እዚህ ሰራ፣ እነሱ ያልሰራም እንዴት እነዚህ ፔንቴዎች። ከዛ ወንድሜ ደግሞ ስልክ እየደወለ ጌታ ኢየሱስ ይወድሃል እያለ ብዙ ነገር ነገር ግራ ተጋባው። በቃ ተወዛገብኩ። የመጨረሻ ልክ ከ4 ዓመት በኋላ በመሰረተ ክርስቶስ ቤተክርስቲያን ስልጠና ይውሰድ ተብሎ እዚህ 5 ኪሎ አካባቢ የሚያሰለጥኑበት ነበር። አሁን ይኖር አይኖር አላውቅም። 5 ኪሎ አካባቢ ለስልጠና መጥቶ ወንድሜን ማሳ ላይ አለኝ ብሎ ሄድሽ አስኮ መጣ። ወንድሜ ምናምን የት ነህ? ና አስኮ ገብርኤል። በቃ መጣልኝ ብዬ ከተቀበለ ጌታን ይቀበላል፣ ካልተቀበለ ገለዋለሁ ብዬ ወደ ቤት ወሰድኩት። መኖሪያ ቤት አስኮ ገብርኤል ጀርባ በመምህራን ሰፈር የሚባል መኖሪያ ቤት አለ። ይዛ ወሰድኩት። ከዛ ልክ ገባ ሲል በቃ የሌለ ስዕል የለም ቤት ሳሎን ውስጥ ክሪስማስ ነው የሚመስለው ቤቱ። እዚህ ያው ያለ እዚህ ተክልያ አለ፣ እዚህ አርሴማ አለ፣ እዚህ ክርስቶስ ሰምራ፣ እዚህ ሚካኤል ገብርኤል ምናምን ባል በጣም ብዙ በቃ ገባ ሲል ወንድሜ ግን ይሄ ሁሉ የግብፅ ጣዖትን ያደርግልሃል። ይሄ ሁሉ ጣዖታቶች እነዚህ እኮ ፈረንጅ ስዕሎች ናቸው። ምን ያደርግልሃል የሁሉ ጣዖት ምናምን ሲለኝ በስመ አብ ወወልድ ወመንፈስ ቅዱስ አለ። ከ7 ዓመት ጀምሮ ተምሬ አንተ ዛሬ ቤቴ ሆነህ ይህንን ጣዖት አልከዋል። ሄጄ ከመኝታ ቤት ላጣረጌ ሽጉጡን አወጣሁና እግሩን መታሁት። ከዛ ቀውጢ ነገር ተፈጠረ። መጨረሻ ባለቤቴ ነበረች፣ እግሩን አሰረችለት። እንዲቀጨብ አድርጌ ነው አነሳውለት። ከዛ ያለ በቃ ብሎ አሁንም ፈላለጥኩት። ጭንቅላቱን በሰደፍ
በቃ ያለምንም ርኅራኄ መታወት ደም በደም ሆነ። የእሱ ደም ብቻ እኔን ይሄን ሁሉ አለበሰኝ። ከዛ መጨረሻ እየተንሻፈፈ ምን እያለ ወደ አስኮ ወደ መናኸሪያው ምናምን ተነስቶ ይሄዳል። ከዛ ከተወሰነ ጊዜ በኋላ ወደ ማንነቴ ስመለስ ለካ ወንድሜን የነጣሁት ወይ የማልቀስ ጀመረ። ወይ ወንድሜ እያልኩኝ ከዛ ተከትዬው ሄድኩኝ። ልክ አስኮ መናኸሪያ ቅጥቅጥ አይሱዚዎች ወደ ነቀምት ይጭናሉ እና እዛ ውስጥ ገባ። እዛ ውስጥ ገብቶ ደም በደም ሆኖ ከዛ እኔ ሲሄድ ሳይለካምት መስታወቱን እንደዚህ አለና እንዲህ አለ እወድሃለሁ ወንድሜ ሲል ከዛ ወደኩኝ። ራሴን አላወቅኩም። በእውነት በእግዚአብሔር ፊት ነው የምነግራችሁ። እየተንከባለልኩ አቧራ ላይ ማልቀስ ጀመርኩ። ሄደ እንደዛ ጥሎኝ ሄደ። ከዛ በኋላ ወንድሜ ወይ አንድ የበራለት ነገር አለ ከኔ የተሻለ ነገር ይዟል፣ ወይም ደግሞ የሆነ ነገር በልቷል ብዬ ራሴን በእውቀት ማበልጸግ አለብኝ ብዬ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ገባሁና ወንድሜ የሚጠይቃቸው ጥያቄዎች በማርያም ላይ በቅዱሳን ላይ እንዲሁም ደግሞ ተጨማሪ የተግሳጽ መጽሐፍቶች ቀለሜንጦስ፣ አንተሌስ፣ ግልጽ፣ ስርዓት፣ ኪዳን፣ ዲድስቅልያ የሚባሉ በቃ ጥንቆላውን የሚደግፉ ግን በሰማንያ አሐዱ መጽሐፍ ውስጥ የተካተቱ መጽሐፍቶች አሉ። በእነሱ ላይ መጠየቅ ጀመርኩ አስተማሪዎች። ከዛ አስተማሪዎች ይሄ አይጠየቅም ይሉኛል። ለምን? መናፍጫ ስላለ አስተማሪዎች ናቸው እንደዛ ሚሉ። ከዛ በቃ እየበራልኝ ሄድኩኝ። ወንድሜ ላይ እውነት እንዳለ ተገነዘብኩኝ እና ልክ ልመረቅ አንድ ዓመት ሲቀረኝ፣ መንፈሳዊ ኮሌጅ ነው። ልመረቅ አንድ ዓመት ሲቀረኝ ልክ እንዳሁኑ እንደዚህ የጠመጠሙ መርጌቶችን እኔ ሆቴል ነበር የያዘው የአባይ ምንጭ የሚባል ታወቃችሁት? የኔ ነበር እዚህ አስኮ እና ሆቴል ድረስ መጡ ሰዎች ጠምጥመው መጡ። በግዕዝ አወሩኝ። ከዛ ተስማማን፣ አወራን ስለ ወንጌል ምናምን እንሄድ ተርጉመው ይሉኛል እና ለካ ወንድሜን የላካቸው አልነገሩኝ። ከነገራችሁ ወንድምህን የላከን ታላችሁ ይገላቸዋል ትሏቸዋል። ከዛ ይጠይቁኛል። ከዛ አበላኋቸው፣ አጠጣኋቸው። ያው በቃ ቤተሰብ ሆነን ቀስ እያሉ እሱ የሚጠይቀውን ጥያቄ በግዕዝ ያመጡት ጀመር እና በቃ ብዙ ጥያቄዎችን በማርያም ላይ ለምሳሌ አሁን ማርያም በሰማይ ታላላቅ ብርሃናትን ፈጥራለች የሚል አለ። በዜማ የተማርነው ትምህርት ነው። ንዑ ንስግድ ለመድኃኒትነ ማርያም ለዘገብረት ብርሃናት አበይተ ባሕቲታ። በሰማይ ታላላቅ ብርሃናትን የፈጠረች ብቸኛዋ ማርያም ናትና ለመድኃኒታችን ለአዳኛችን ለማርያም ኑና እንስግድ፣ እንቀኝላት፣ እንገዛላት፣ እናምልካትም ይላል። ከዛ እስቲ ተርጉመው አሉ። ከዛ ተረጎምኩትና ግን ማርያምን ማምለክ እንደ ፈጣሪ ይቻላል ማለት ነው አሉ። ኧረ ዝም በል አንተ፣ እንዲህ ማርያም እንዴት ትመለካለች? ታዲያ የተማርነው እኮ እንደዚህ ብለን ነው። አሁንም ሌላ ምንፍቅና ለይሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሎ እስመ ጣላይ ወክብሮ። ለእነዚህ ለሁለቱ ፍጡራኖች ለመስቀልና ለማርያም የፈጣሪ ክብር ይገባቸዋልና እንስገድላቸው የሚለው ያው እንገዛላቸው የሚለው። ከዛ ይህን እያመጡ አሁንም ስለ መርቆሬዎስ እነዚህ ነው ዘመርቆሬዎስ የሩተቲትና ወይም ውሃተ ዘታገሰ በይታፍቅሮተ ሰብ ዘሰቀሎ በሰማይ ከመቀመር ዲላይ ተሰቅለ አክሊለ ዘሶር ተቀጸለ ይላል። ይሄ ማለት ወደ ትርጓሜ ሲመጣ የመርቆሬዎስን ቸርነትና ደግነት የዋህነት እንናገራለን። ስለ ሰው ልጆች ፍቅር የእሾህ አክሊልን የተቀዳጀ ሰማይን ደግሞ በከዋክብት ያስጌጠ እና ይህ መርቆሬዎስ ስለ ኃጢአታችን ተሰቀለ ይላል። ከዛ ስማ አልኩት። መርጌታ ቀጸላ ስማ ወንድሜ ትክክል ሳይሆን አይቀርም። ወንድም ማን ነው? ወንጌላዊ ዘላለም ይባላል ሰው። በስመ አብ ወወልድ ወመንፈስ ቅዱስ መናፍቅ ተው፣ እኔ ትክክል እንደሆነ ደርሼበታለሁ። ይሄ አሁን የምትሉት ነገር ሁሉ ልክ አይደለም እላቸዋለሁ። ከዛ እነሱ ስለፈሩ ብቻ እያሉ ወደ አንድ ወር ተመላለሱ ቤት። እነሱ የምንፍቅና ትምህርት ነው የሚነግሩኝ፣ እኔ መተርጎም ነው። ከዛ በኋላ እውነቱን እንዲህ እየነገርኳቸው ፍጹም መለወጤን ሲያውቁ አረ እንዲያው ፈርተንህ ነው እንጂ እኮ ወንጌላዊ ዘላለም ነው የላከን። ወንጌላዊ ዘላለም ነው የላከን። በቃ ከዛ በኋላ ወንድሜ መልአክ ነው መስሎኝ ታየኝ። ፍጹም በቃ የእግዚአብሔር ሰው፣ ዛሬም የእግዚአብሔር ሰው ነው። በጣም ከዚህ 2 እጥፍ የሚሆን ጉባኤ አለው፣ ያገለግላል። እግዚአብሔር መርቶት ጌታ ይባረክ።
ከዛ በኋላ ጌታን ተቀበል ሲሉኝ ወድጄ ነው ብዬ ተንበረከኩኝ። ጌታን ተቀበልኩ። መንፈሱ ተመታ። በጣም በቀር እግዚአብሔር የሚሰራባቸው በርጌቶች ናቸው። ዛሬ ማሉ በጣም ሚዲያ ላይ ታውቋቸዋላችሁ። በጣም በቃ እግዚአብሔር ሊጠቀምባቸው። ከዛ ጌታን ተቀበልኩኝ። አንዳንድ ነገሮችን አቃጠልኩ። በቃ በጣም ጸጸተኛ ያሳለፍኩት ነገር ሁሉ። ከዛ ወንድሜ አላረፈም። መሰረተ ክርስቶስ ቤተክርስቲያን ደህንነት ትምህርት እንድማር እዚህ ፓስተር ታዴጋ ሰሜን መሰረተ ክርስቶስ እዛ አመቻችልኝ። አንድ ወንጌላዊ ነበር። እሱ ደህንነት ትምህርት አስተማረኝ። ደህንነት ትምህርት የተምሬ ደግሞ የውሃ ጥምቀት ተጠመቅኩኝ። የተቀበልኩ ሰው ላይ ማለት ነው። ኃጢአትን፣ ሟርትን፣ ጨለማን፣ ድግምትን አብሬን የቀበልኩት ጌታ የተባረከ። ከዛ በቃ አንዳንድ ስልጠናዎችን በተሐድሶ ምናምን እንደወስድ ብዙ በሮችን ከፈተልኝ። ከዛ በቃ ቅድስት ሥላሴ መንፈሳዊ ኮሌጅ ገባሁ። እዛ ተመርቄ ከዛ አንደርግራውንድ 7 ዓመት ነው ያገለገልኩት በስውር እዛው እያገለገልኩ ምን እያልኩኝ አንዳንድ ወንጌል ይበራላቸው ሰዎች ለመሰረተ ክርስቶስ አስረክባለሁ። የውሃ ጥምቀት ይጠመቃሉ። ከዛ ስልጠና ይወስዳሉ። እንዲህ እያደረግን በጣም 7 ዓመት እግዚአብሔር በጣም ብዙ ነፍሳትን አሳልፎ ይሰጣል። ከዛ ታማኝነት የሚል መጽሐፍ ጻፍኩኝ። 10,000 ኮፒ ነበር የታተመው። በአንድ ቀን 10,000 ኮፒ የተሸጠ እዛ ቤተክርስቲያን። ውስጡ ሲታይ ግን በጣም ከባድ የሆነ በቃ ወንጌል የሚሰራበት ሰይጣንን የሚያሳፍር እጅግ በጣም በሊቃውንት ደረጃ የተጻፈ ድንቅ የሆነ መጽሐፍ፣ አይን ከፋች የሆነ መጽሐፍ ነበር የተጻፈው። ከዛ ሊቃውንት ጉባኤዎች ላይ ደረሰ። ይሄ የምንፍቅና መጽሐፍ ነው፣ የገዛችሁ ሰዎች አምጡና እዚህ ቅድስት ማርያም ግቢ ውስጥ እናቃጥለዋለን ተብሎ ተነገረ። ተወገዝኩ። ከዛ ተወገዝኩ በሕይወቴ። ከዛ ቤተክርስቲያን ወጥቼ ወንጌል አገለግላለሁ ብዬ አላስብም ነበር በወቅቱ እና ሲያወቅሱኝ ተደነገጥኩ። ከዛ ካስኮ ገብርኤል ደግሞ ወጥቼ የጠቅላይ ቤተ ክህነት ገብቻ እና በቃ ይቅርታ ምናምን ጠየቁና እሰው። ከዛ በኋላ ግን መከታተል ጀመሩ። ስገባ እንዲህ ሳለ ዛሬ ሳያማት ላይ ገባ ይላል። ማሄድ ውስጥ ገብቼ ስለ ማርያም ዜማ ሲዜም የማርያም ዜማ ሲዜም ዝም ብሎ ቁጭ ይላል። በቃ ክስ በክስ ሆነ። ከ7 ዓመት ቆይታ በኋላ በቃ ውጊያው ከዛ ይንጠስላቸዋልና ጌታ ያዳነኝ የሚል መዝሙር ሰራሁ። 12 ቁጥር ያለው። ከዛ ልክ እየተሸጠ እያለ ታትሞ እየተሸጠ እያለ እንትኑ መዝሙሩ ሊቃውንት ጉባኤው አስቆሙ እንዳይሰራጭ ነው። ከዛ ሊቃውንት ጉባኤው ደብዳቤ ጻፋ። ደብዳቤ ጻፍ ይታይ ብዬ ደብዳቤውን አቀረብኩ። 2 ወር ሙሉ መረመሩት መዝሙሩ። ከ2 ወር ቆይታ በኋላ ሊቃውንት ጉባኤ ዋጀና ይህ መዝሙር ከተራ ቁጥር 1 እስከ 12 ድረስ በደንብ ስንመለከተው ክብረ ቅዱሳንን እና የጻድቃን የሰማዕታትን አማላጅነት ውድቅ ያደረገ እንዲያውም የቤቴ መዝሙር ነው ስላገኘ ነው በቤተክርስቲያን ሊዘመር አይገባም ብለው አወገዙ። ከዛ በኋላ እኔ ራሴ ለብቻ ወጣሁ። ክብር ለመንፈስ ቅዱስ። እንግዲህ ባጭሩ የህይወት ምስክርነት ባጭሩ ይህችን ነው የምትመስለው። ነገር ግን በዚህ መጽሐፍ አሁን ወደ ወንጌላውያን አማኞች ከመጣሁኝ እንግዲህ ወደ 10 ምናምን ዓመቴ ነው። 2005 ነው ጌታን የተቀበልኩት። አሁን ደግሞ በማር የተለወሰ መርዝ የሚል መጽሐፍ ጽፌያለሁ። ከዳንኩኝ በኋላ በማር የተለወሰ መርዝ የሚል መጽሐፍ ጽፌያለሁ። ማሩ የእግዚአብሔርን ቃል ወክሎ የቀረበው፣ መርዙ ደግሞ የስህተት ትምህርቶችን እንዲሁም ደግሞ በመናፍስቱ ዓለም ስውርና ድብቅ ሚስጥር ጥበብ እየተባለ የሚደረገውን የጣዖት አምልኮና ሰይጣናዊ አሰራር በጣም የሚያጋልጥ መጽሐፍ ነው። መጽሐፉ ከመታተሙ በፊት በወንጌላውያን አማኞች ፒቲሲ ኮሌጅ፣ የተለያዩ ኮሌጆች አይተውታል። ዶክተሮችን ተሳትፎበታል። እዚህ ታገኟቸዋላችሁ። ሙሉ ወንጌል ላይ የሚያስተምሩ አስተማሪዎች፣ የቃሉ አስተማሪዎች ፒቲሲ ኮሌጅ የሚያስተምሩ አይተውት እነ ዶክተር ገመችስ ጋር እዛ ዲግሪ ወስጃለሁ። እነሱም አይተውታል። የተሐድሶ መርጌቶችም አይተውታል። እና በመናፍስቱ ዓለም ስውር ድብቅ ሚስጥርና እንዲሁም የሕይወት ምስክርነት የያዘ ከዛም አልፎ ደግሞ ቅድመ ክርስትና ድህረ ክርስትና በኢትዮጵያ ምን አይነት እንቅስቃሴ ነበር የሚለውን ያን ያሳያል። 7 ማርያሞች ብዬ ያስቀመጥኩት ነገር አለ።
ከዛ በኋላ በዘመናችን ደግሞ የአምልኮ ስርዓት የሚፈጸምላት ማርያም ትባላለች። በሰማይ ደግሞ ፀሐይ ጨረቃን ፈጥራለች ተብሎ የሚዘመርላት ማርያም አለች። ይቺ ማርያም በመጽሐፍ ቅዱስ አላገኘኋትም፣ ፈጽሞ መጽሐፍ ቅዱስ ውስጥ የለችም እና ስምንተኛዋ ማርያም ማን ናት ብዬ በጥያቄ መልኩ አቅርቤዋለሁ ማለት ነው። ሰባቱ ማርያሞች ከዘፍጥረት ጀምሮ ከዘጸአት ምዕራፍ 2 ጀምሮ ስትመለከቱ በቃ ሕይወታቸው አስተማሪ የሆኑ ማርያሞች ሰባቱን ታገኛላችሁ። እቺ ስምንተኛዋ ማርያም ግን በመጽሐፍ ቅዱስ የሌለች ግን አሁን የምትመለክ በኢትዮጵያ ምድር ላይ በጣም መለኮትን ተክታ እየተመለከች ያለች ነች እና ይሄንን በጥያቄ መልኩ አስቀምጬዋለሁ። ለአማኞች ይህ መጽሐፍ ለሁለት ነገር ነው የሚጠቅመው። አንደኛ የጸሎት ርዕስ ይሆናቸዋል። በምን ላይ ታርጌት አድርጋችሁ መጸለይ እንዳለባችሁ በጣም የሚጠቅም መጽሐፍ ነው። ሁለተኛው ለስልጠና እንዲሁም መስጠት ትምህርቶች ዙሪያ ላይ በተለይ ለአገልጋዮች በጣም ወሳኝ የሆነ መጽሐፍ ነው። በዚህ ሁኔታ ምስክርነቴን እዚህ ላይ ታገኛላችሁ። ትንሽ መጽሐፍ ይዤ መጥቻለሁ። በኋላ ላይ ወንጌላዊ ስላለ እዛ ጋር ታገኙታላችሁ። መጽሐፉ የታተመበት ዋጋ 260 ብር ነው። የሚሸጥበት ዋጋ ደግሞ 300 ብር ነው። ይህ መጽሐፍ ከታተመ እስካሁን ድረስ በሰሜን ኢትዮጵያ በአድባራት በገዳማት በማስገባት 304 ሰዎች ጌታ ኢየሱስን የሕይወታቸው አዳኝ አድርገው ተቀብለዋል። በማለት ከ304 ሰዎች መካከል 105 የሚጠጉ መርጌቶች፣ ቄሶች፣ ዲያቆናቶች ናቸው ጌታን የተቀበሉ። በባለፈው ዓመት 2017 ታኅሳስ ወር ላይ 51 መርጌቶችን፣ ቄሶችን፣ ዲያቆናቶችን፣ ቆሞሶችን ደህንነት ትምህርት አስተምረን የውሃ ጥምቀት አጥምቀናል ባህር ዳር ላይ ለጌታ። አሁን ደግሞ ጎንደር ላይ ደህንነት የሚማሩ ወደ 77 የሚጠጉ ዲያቆናቶች፣ ቄሶች፣ መርጌቶች አሉ። ጌታ እንዲረዳን ደግሞ ከዚህም በላይ እግዚአብሔር ነፍሳትን አሳልፎ እንዲሰጠን ጸልዩልን። የምናገለግልባት ቤተክርስቲያን ተሐድሶ ማኅበረ ጽዮን ቤተክርስቲያን ትባላለች። አዲስ አበባ ሀያት አጥቢያ አለን። እንዲሁም ጎንደርና ባህር ዳር ላይም ተተክላለች። እንግዲህ ጌታ ቢፈቅድና ብንኖር ደግሞ አሁን ወደ ደሴ ለመትከል እየጸለይን ያለን በዚህ እንድትጸልዩ እጠይቃቸዋለሁ። እግዚአብሔር ይባርካችሁ። ጌታ ለዘላለም የተባረከ ይሁን። ይህንን ካልኩኝ ሙሉ ምስክርነቱን መጽሐፉ ላይ ስለምታገኙ የእግዚአብሔርን ቃል በጥቂቱ እንከፋፈላለን። ክብር ለመንፈስ ቅዱስ ይሁን። ኮንፈረንሳችሁ የወንጌል ኮንፈረንስ እንደሆነ ሰምቻለሁኝ እና እስኪ መጽሐፍ ቅዱሳችሁን ዘፍጥረት መጽሐፍ ምዕራፍ 12 ከቁጥር 1 ጀምሮ አውጡና በዚህ ቃል ላይ ለጥቂት ጊዜ የእግዚአብሔርን ሐሳብ እንነጋገራለን። ኢየሱስ ክርስቶስ ጌታ። አሜን። ሃሌሉያ። አሜን። ያድናል፣ ይታደጋል። ቃሉን በጌታ በኢየሱስ ስም አነባለሁ። በጌታ በኢየሱስ ስም ትሰማላችሁ። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደተናገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። አብርሃምም ሚስቱን ሶራን የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሪያ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። እግዚአብሔር ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለ። እርሱም ለተገለጠለት ለእግዚአብሔር መሠዊያን ሠራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤተልን ወደ ምዕራብ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ።
በዚያን ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሳ፣ እየተጓዘም ወደ አዜብ ሄደ ይላል። ክብር ለታረደው በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ጌታ መንፈስ ቅዱስ ሆይ ቃልህን አብራለን። ጌታ እግዚአብሔር ሆይ አንተ ብቻ ተናገረን። የቃልህ ፍቺ ያብራለን ይብራራለን። ማርያም መልካም ዕድልን መረጠች፣ ይህም ከእርሷ አይወሰድባትም ተብሎ እንደተጻፈ ይህ የተወደደ ያማረ ሰዓት እግዚአብሔር ሆይ በቃል አንተን ቅዱሳንን የምትመክርበት የምትገስጽበት እንዲሆን በጌታ በኢየሱስ ክርስቶስ እንጸልያለን። ቃልህ ለጉሮሮ የጣፋጭ ነው፣ ከመዓርና ከወለላ ይልቅ ለአፌ ጣፈጠ ተብሎ እንደተጻፈ እግዚአብሔር አባታችን ሆይ ይህ ቃልህ እየጣፈጠን ወደ ውስጣችን እንዲገባ በጌታ በኢየሱስ ክርስቶስ እንጸልይ። ጊዜውን፣ ሰዓቱን፣ ሁኔታውን ላንተ አሳልፌ ሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ታላቅ ስም አሜን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሁላችሁም እንደምታውቁት እንግዲህ የዘፍጥረት መጽሐፍ የመጀመሪያ መጽሐፍ እንደሆነ ትመለከታላችሁ። እንግዲህ ወደ ዋናው ርዕስ ከመግባቴ በፊት የዘፍጥረትን መጽሐፍ በትንሹ ላብራራ ሞክራለሁ። ኦሪት ዘፍጥረት የሚለው የአማርኛው ስም ከዕብራይስጡና ከግሪኮ ጋር ተመሳሳይ ትርጉም ያለው እንደሆነ መገንዘብ ይቻላል። ኦሪት ማለት ሕግ፣ ፍትሕ፣ ትእዛዝ ማለት ሲሆን ዘፍጥረት ማለት ደግሞ እንደ አግባቡ መፍጠር፣ መፈጠር፣ አፈጣጠር፣ ፈጠራ፣ ፍጡርነት፣ የጥንት ዘር ወይም ደግሞ ምንጭ ተብሎ ይታወቃል። ምንጭ፣ የጥንት ዘር ምንጭ፣ ልደት ተብሎ ይታወቃል። ይህ ልደት ማለት የትውልድ ሐረግን የሚናገር ነው። ዘፍጥረት ከሚለው ቃል በፊት የሚገኘው ዘ የሚለው ነገር ነው። ዘ የግዕዝ ዘርፍ ነው። ዘ የሚለው ቃል ዘ አሁን ዘወንጌል ይባል የወንጌል ተብሎ ነው የሚጠራው። አሁን አንድ ሴት ልጅ ብትወልድ አንድ ሰው ቢወልድ ዘወንጌል ይላት የወንጌል ተብሎ ነው የሚጠራው። ዘ የግዕዝ ዘርፍ ወይም ደግሞ አያያዥ መስተዋድድ ሲሆን የአማርኛው ደግሞ አቻው ምንድን ነው? ብሎ ነው የሚገኘው ማለት ነው። ስለዚህ ኦሪት ዘፍጥረት ማለት የፍጥረት ሕግ፣ የአፈጣጠር ስርዓት፣ ደንብ ወይም ደግሞ የፍጥረት ሕግ፣ የአፈጣጠር ደንብ፣ የፍጥረት ስርና ምንጭ፣ ልደት የመጀመሪያ ማለት ነው። የመጀመሪያ የአብርሃምን ታሪክ ስትመለከቱ በዚህ በዘፍጥረት መጽሐፍ ምዕራፍ 12 ቁጥር 1 ጀምሮ ስትመለከቱት እንግዲህ የአብርሃምን ታሪክ ነው የምትመለከቱት። አብርሃም ጥንት በከለዳውያን ዛሬ በባቢሎናውያን ኢራቅ ተብሎ በሚጠራው አካባቢ የሚኖር ሰው እንደሆነ ከክፍሉ መረዳት ትችላላችሁ። ጥንት በከለዳውያን ዛሬ በባቢሎናውያን ኢራቅ ተብሎ በሚጠራው አካባቢ የሚኖር ሰው ነበር። የሚገርማችሁ ነገር መጽሐፈ ኢያሱ ምዕራፍ 24 ቁጥር 2 ላይ ገብታችሁ ስትመለከቱት የአብርሃምን ባክግራውንድ በደንብ አድርጎ ይነግራቸዋል። የአብርሃም ባክግራውንድ የምታገኙት ኢያሱ መጽሐፍ ምዕራፍ 24 ቁጥር 2 ላይ ነው እና አብርሃም ከዛ ማንነት እግዚአብሔር ራሱ ነው መጥቶ እንዲወጣ ወንጌልን የሰበከለት። የመጀመሪያው ወንጌል የተሰበከለት ሰው ማን ነው? አብርሃም። ሰባኪው ማን ነው? እግዚአብሔር። ክብር ለመንፈስ ቅዱስ። እግዚአብሔር ራሱ እሱን ከማያከብር ስፍራ እንዲወጣ ወንጌልን ሰበከለትና እንዲወጣ አደረገ። መጽሐፈ ኢያሱ ምዕራፍ 24 ቁጥር 2 ላይ ገብታችሁ ስትመለከቱት እንደዚህ ብሎ ይናገራል። የአብርሃም አባቶች እነ ናኮር እነ ታራ አንዳንዶቹ በወንዝ ማዶ ሌሎች አማልክቶችን አመለኩ። አባታችሁን አብርሃምን ግን ከዛ ለይቼ ጠራሁት ብሎ ይናገራል። የእያንዳንዳችን ባክግራውንድ ቢታይ ወገኖቼ ሆይ ተለይተን ተጠርተን የወጣን ሰዎች ነን ከሆነ አምልኩ። አብርሃም እግዚአብሔር የማይከብርበትን ነገር ሲያደርግ የነበረ ሰው ነው። ቤተሰቦቹ ጣዖት የሚያመልኩ ናቸው ይላል። በጨረቃ የተመሰለ ምስል፣ በሰው የተመሰለ ምስል በወንዝ ማዶ ሌሎች አማልክቶችን ያመልኩ ነበር ይላል ቃሉ ሲናገር። አማልክት የሆኑ ዘወርቅ ወዘብሩን ግብረ እሌ ይባላል። ያው
አይንቦሙ ወኢይሬዩ እዝንቦሙ ወኢይሰምዑ አንትቦሙ ወኢያጼኑ እድቦሙ ወኢይገሡ እግርቦሙ ወኢይሐውሩ ወኢይለቡ በጎራይቶሙ። ዳዊት እንደተናገረው የአሕዛብ አማልክቶች የብርና የወርቅ የሰው እጅ ሥራ ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይጓዙም። ከዚህ በኋላ ያለው ግን የእርግማን ቃል አለበት። ይገርማቸው ወረድ ብላችሁ ስትመለከቱት የሚያምኑባቸው ቢኖሩ እንደነሱ ይሆኑ ይላል። አይስሙ ማለት ነው፣ አያሽቱ ማለት ነው፣ አይጓዙ ማለት ነው፣ አይዳሱ ማለት ነው። ምን አይነት እርግማን እንዳለው ከባድ ነው በጣም። በእግዚአብሔር የአምላክነት ስፍራ ጣዖትን ተክቶ ለጣዖት መስገድ መረገም ነው ወገኖች። እኛ በእንደዛ አይነት ሕይወት ስንመላለስ የነበርን ሰዎች ነን። ምናልባት እናንተ አዲስ አበቤዎች እግዚአብሔር ረድቷችሁ እንዲያው በዘር ክርስትና ወደ ቤታችሁ ገብቶ ሊሆን ይችላል። እኛ ወንጌል ተሰብኮልን የመጣ ነው። እንደ አብርሃም እንደ ጳውሎስ ተሰብኮልን የመጣ ነው እና ተሰብኮላችሁ የመጣችሁ ሰዎች ደስ ይበላችሁ። ክብር ለኢየሱስ። ወንጌል ተሰብኮልን ከመጣ የምትኖረው ለወንጌል ነው፣ ለክርስቶስ ነው የምትኖረው። አሁን ያለችው ቤተ ክርስቲያን ወንጌል ቀሎባት እንመለከታለን። የእግዚአብሔር ቃል በጣም ቀሎባት ነው የምንመለከተው። ለምን ከተባለ ይህ ክርስትና የሚባለው ነገር ሃይማኖት የሆነባቸው በጣም ብዙ ሰዎች አሉ። ሃይማኖት እግዚአብሔር በመንፈሱ በእውነት ያድሳችሁ። እንደዚህ አይነት ሰዎች ካላችሁ በመንፈሱ እግዚአብሔር ይለውጣችሁ። አብርሃም ወንጌል ከተሰበከለት በኋላ ነው የተለወጠ። እግዚአብሔር የማይከብርበትን ነገር ጥሎ ከወጣ በኋላ ነው የተለወጠው። እግዚአብሔር የማይከብርበትን ነገር ጥሎ መውጣት ያስፈልጋል ወገኖቼ። ዘረኝነት ሊሆን ይችላል፣ ጥላቻ ሊሆን ይችላል። ዛሬ በትንሣኤው ቁርበት ከእያንዳንዳችሁ ላይ ይወድቃል። ለምን ነቅነቃቃ አሜን። አንድ ክርስቲያን ከሆነበት ጊዜ ጀምሮ እግዚአብሔር የማይከብርበትን ነገር መጣል አለበት። ያለዚያ ክርስቲያን ስሙ ክርስቲያን ተብሎ ሊጠራ ይችላል እንጂ ክርስቲያን ሊሆን አይችልም። ክርስቲያን ማለት በክርስቶስ መሆን ማለት ነው። አሮጌውን ነገር መቅበር ማስወገድ ማለት ነው። ዘረኝነት ሊሆን ይችላል፣ ጣዖት አምልኮ ሊሆን ይችላል፣ ሌሎቹም ጥላቻ ሊሆን ይችላል። ይህንን ነገር ሰብሮ መውጣት ያስፈልጋል። አብርሃም ሰብሮ ነው የወጣው። እግዚአብሔር ወደ አብርሃም ሲሄድ እግዚአብሔር የአብርሃምን ልብ ያውቅ ነበር። እውነታስ እግዚአብሔር የአብርሃምን ልብ ያውቅ ነበር ቀድሞ በውስጡ የሚፈጠረውን ነገር። አንድ ጊዜ አሉ አብርሃም ያልተጻፈ ቢሆንም ልንገራችሁ፣ በጣም ብዙ ሰዎች የሚወያዩበትና የሚነጋገሩ አብርሃም እንዲያው ጣዖት አምላኪ ከነበረ ቤተሰቦቹም ጣዖት አምላኪ ከነበሩ እንዴት እግዚአብሔር ዝም ብሎ አብርሃምን መረጠው ብለው ለሚጠይቁ ሰዎች ጥሩ ይሆናል ብዬ ስለማስብ አንድ ጊዜ አሉ አብርሃም ከከለዳውያን ምድር ወጥቶ ወደ ምድረ በዳ ሄዳል እና ወደ ምድረ በዳ የሚሄደው ለምንድን ነው? በምድረ በዳ ያሉ ሰዎች እንኳን ፍጡራኖች እንኳን ቢኖሩ ይህንን አምላክ ማምለክ አለባቸው ተብሎ ትእዛዝ ስለተሰጠው ነው። እና ያንን ጣዖት ተሸክሞ ምድረ በዳ ላይ እየሄደ እያለ ራበው አብርሃም እና አንተ የአባቶቼ አምላክ እባክህ እርቦኛልና አብላኝ ብሎ ይጠይቀዋል። እና ጸጥ አለ። ውሃም ጠምቶኛል አጠጣኝ ሲለው ጸጥ አለ። እና በጥፊ ሁለት ጊዜ መታውና ታዲያ እኔም ማብላት አልቻልኩም፣ ውሃ ማጠጣት አልቻልኩም፣ ምንድን ነው ስራ? አባቶቼ የሚሰግዱልህ የሚንበረከኩልህ፣ እኔም የምሰግድልህና የምንበረከክልህ ማብላትና ማጠጣት መመገብ ካልቻልክ ለምንድን ነው አንተ ማነህ? እና ተበሳጨና አብረሽ ተበሳጨና ያንን ተሸክሞት የነበረውን ጣዖት ሰበረዋል። እና ልክ ሰበረውና ወደ ሰማይ ሲመለከት ፀሐይና ጨረቃን ከዋክብትን የፈጠረ አንድ ኃይል እንዳለ አወቀና እንደዚህ ብሎ ተናገረ።
ተሻገረኝ ሲለው በዛው ማይክሮ ሰከንድ እግዚአብሔር እንደዚህ አለ፣ አብርሃም አብርሃም ጻማ ገድከ ወተፈለጥ ማዝማዲከ። ይሄ ዘፍጥረት መጽሐፍ ምዕራፍ 12 ቁጥር 1 የምታገኙት ነው። አብርሃም አብርሃም እነሆኝ ሲል ከሀገር ከዘመዶች ተለይተህ እኔ ወደማሳይ ምድር ምን በል ውጣ። ዛሬ በዚህ ቃል ላይ በጣም ከእርጅና የሚወጡ ሰዎች አሉ። ግድ የለም ነቅነቅ አድርግና አሜን ብለው እግዚአብሔር የማይፈቅደውን ነገር ከእያንዳንዳችሁ ላይ ዛሬ ይነቃቅለዋል። አምላኬ ሕያው ምስክሬ ነው የምነግራችሁ። እግዚአብሔር ዛሬ መንፈሳዊ እርጅናን ከእያንዳንዳችሁ ላይ ያነሳል። ሃሌሉያ። በዚህ ቃል ጉልበት ተለይተው የሚወጡ ሰዎች አሉ። የነኝ የሚል ጴንጤ ካለ ለምን አሜን ብሎ አይሰማም? ሃሌሉያ። እዚህ ጋር አጠገባችሁ ያለውን ሰው ተለይተህ ውጣ በሉት። ግድ የለበት ተለይተህ አልወጣህ ከሆነ በሉት ተለይተህ ውጣ። ከዘረኝነት ተለይ፣ ከአድመኝነት ተለይ፣ ከምቀኝነት ተለይ። ሌላው ታውቃለህ፣ ቅዱሳንን አቧራ በአቧራ ያደረገ መንፈስ ዛሬ ይሰበራል። ሞገሳችሁን የዋጠ ዛሬ ይጠፋል። ሃሌሉያ። የቅድስናችሁ ጠላት ዛሬ ይመታል። የሞገሳችሁ ጠላት ዛሬ ይመታል። እንዴ ምቀኝነት ይዞ ጴንጤነት የለም። ዘረኝነት ይዞ ጴንጤነት የለም። ማነው አንድ ዘማሪ በጣም ደስ የሚል ዘማሪ አለ። ከአማራው አለኝ ከጉራጌው አለኝ የሚል ዘማሪ አለ። የናዝሬቱ ኢየሱስ የወለደልኝ በቋንቋ እንኳን ባንግባባ አንዱ ያንዱን ባይናገር እንግባባለን። ወንጌል ሲነገር ጌታ ሲነገር እንግዳ ልሆን ሴት አለኝ ብዙ እህት ወንድም እናት አባት በያገሩ ከነጩ አለኝ ከጥቁሩ ባርካቸው ከክፉ ነገር ጠብቃቸው። ጌታ